በየሰው አገር ሄዳ እነሱ ወስጣል እነሱን ከየጣለች በጣም ይቸግረናል። እና ደግሞ ቤት ውስጥ ያየካይ እንዴት እየሆነን አላቅም። በመጣችና ደስ ይለናል። እንደውም እውነት በመጣችን ነው ፈልገህ ነበር። እኔ ደስ ይለናል። እባክሽ ማዲ ነይ በእናትሽ ተይ፣ እነሱ አትጣይ፣ በቃ ተታረቅ፣ በቃ ታረቅና ነይ ወደዚህ። እናን በጣም ናፍቀናል። በእናትሽ ተይ፣ እነሱ ይቅር በላችሁና እነሱ ጋር አትጣይ። ከዚህ በኋላ በእናትሽ ነይማ ተይ፣ እነሱ ጋር አትጣይ፣ ነይ እና ጋር ነይ። እናን በጣም ናፍቀናል። ሁላችን በፍቅር ይኖረን። አሁን ምን ገባ እኮ አላቅም። በቃ በጣም ተጨንቀናል። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። አረ ቤተሰብ ተው ሰብስክራይብ እያደረጋችሁ 10 ሺህ ያስገቡኝ እንጂ ቤተሰብ ደግሞ ያልሆናችሁ ይህን ፋሚሊ ይህን ምርጥ ቤተሰብ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጠይቃችኋለሁ። እንዲሁም ደግሞ ይህን ቪዲዮ ስታዩ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ሰብስክራይብ በማድረግ ፋሚሊ እንድትሆኑ ጠይቃችኋለሁ በአክብሮት እና ቤተሰብ ይህን ሰሞን ያው የሚፈጠረውን ነገር እያያችሁ ነው። ያው ከወንድሜ ጋርም ተጣልተን ነበር። እሄዳለሁ በቃ እዛ ያለው ነገር አሁን እኛ የምንናገረውን ነገር ማይሰሙን ከሆነ እኔ እዛ ሄጄ እነግራቸዋለሁ። የግዴታ መሄድ አለብኝ። ይህ ችግር ማይፈታ ከሆነ ቤተሰባችን ላይ ማይሆን ነገር ነው የሚፈጠረው። ስለዚህ ይሄን ነገር እዛ ሄጄ ማስተካከል አለብኝ ምናምን እያለ በቃ እያስቸገረኝ ነበርና ቦርሳው ምናምን ይዞ በቃ እሄዳለሁ። የሚሄድበት ብር እንኳን አልያዝም። በቃ ለምኝም ቢሆን እሄዳለሁ ምናምን እያለ ነበርና እንዴትም ብዬ ነው በቃ በሩን ቆልፊበት ምናምን ያስቀሩት። ከዛ በኋላ ነው አውርተን ምን ብለን 1-2 ሳምንት እስኪ እንያቸው የሚያደርጉትን ነገር ምናምን ብለን ነው እንትን ያለውና በስንት መከራ ነው የተስማማ ነው። ከዛ በኋላ ደግሞ እነሱ የሚለቁትን ቪዲዮ እያያችሁ ነው። ትንሱም ብትሆን እዚህ ጋር በቃ የሆነ ነገር አስከፍታኛለች። ምክንያቱም በችግሯ ሰዓት እንደዛ በምትገፋበት ሰዓት ወንድሟን እንደዛ ማድረጓ ተገቢ ነው ብዬ አላስብም። ምክንያቱም ይህን ሁሉ ነገር እያደረገ ያለው አላዛር ነው። የዚህ ነገር ሁሉ ጥፋት የዚህ ሁሉ ጥፋት መንስኤ ሁሉ አላዛር ነው ብዬ ነው ማስበው። ምክንያቱም አሁን እሱ እንደዛ በቃ ያው የሚያደርገው ነገር እያያችሁ ነው። ልብስ ምናምን እየገዛ በጣም ብዙ ነገር እያደረገ በቃ የእሷን ቀልብ እየሳባት ነው። በቃ እሷ እንዳትናገረው እያረጋት ነው። እና እሷ ደግሞ ይህን እንትን በሚባል ሰዓት የትንሱ ወንድም አላዛርን እንትን ሲለው ትንሱ ደግሞ አላዛርን አትናገር በማለት ወንድሟ ላይ መነሳት ጀመረች። ይህ ደግሞ በጣም የሚደብር ነገር ነው። ምክንያቱም በችግሯ ሰዓት ጊዜ እሱ እንደዛ ሆኖ ሲከራከርላት፣ ሲጨነቅላት፣ ሲንከባከባት እንደነበረ እያወቀች በዚህ ደቂቃ ውስጥ በዚህ ሰከንድ ውስጥ ተቀየረችበት። ይህ በጣም የሚከብድ ነገር ነው። እርግጥ ነው ወንድሟ ነው፣ እሱም ያው አይክዳትም። ያው የሚገባው ይመስለኛል የሚሆነው ነገርና ቢሆንም ግን እንደዛ ማድረግ አልነበረብሽም። አትፍተሻል። እባክሽን ተመለሺ፣ እባክሽን። አሁንም ቢሆን እሱ ነው የሚጎዳሽ፣ ይጎዳሻል። እውነቴን ነው የምልሽ፣ እውነቴን ነው። በጣም የሚጎዳሽ። ይሄ ሁሉ ነገር ያጠፋው አላዛር ነው። ይሄ ሁሉ ነገር እንደዚህ እያደረገ ያለው ነገር አላዛር ነው። ጥላቻ እንዲፈጠር ያደረገው አላዛር ነው እያልኩሽ ነው እኮ። ግን ደግሞ አንቺ አሁንም በቃ እንዴት እንደተጋረድሽ አልገባኝም። ምንድን ነው የጋረደሽ? አይ ነው በጣም የምትወጂው በጣም የምታፈቅሪው፣ ግን ደግሞ ይጫወትብሻል እያልኩሽ ነው። ስለዚህ ይሄን ነገር መቀበል አለብሽ። እኛ እንግዲህ እዚህ የምንችለው ነገር እያደረግን ነው። ግን እናንተ ደግሞ አሁን እዛ የተጣላችሁ ማይሆን ነገር አታድርጉ። እናቴም ብትሆን ይቅርታ እየጠየቀች ነው። ይቅርታ አድርጉላት። ምክንያቱም እንደዚህ እያደረጋት ያለው መተቱ ነው እንጂ እሷ በራሷ ማንነት ላይ አይደለችም ያለችው። ስለዚህ ይቅርታ ብትቀበሉ አሪፍ ነው። ካልተቀበላችሁም እሷ የራሷን ክብር ዝቅ አድርጋ ነው ይቅርታ እየጠየቀች ያለችው። እርግጥ ነው አሁንም ያው የአመታት ይውጣ አይታወቅም። ብቻ ፈጣሪ ይርዳቸው ነው የሚባለው። እና ባክሽ ትንሱ አሁንም ቢሆን እኛም እንደግፈው አንቺን ነው። ምክንያቱም በጣም ነው የምታሳዝኝን። የሚደረግብሽን ነገር በቃ እያስተዋልሽ አይደለም፣ እያየሽ አይደለም። ምክንያቱም ወንድምሽ ለአንቺ እያገዘልሽ፣ አንቺ ደግሞ እንደዛ እያረግሽው አሁን ለአንቺ ማይታይሽ ለወንድምሽ ይታየዋል አይደል እንዴ? እሱም ብትቀበዩ ምን አለበት? ጸበል እንኳን እንሂድ ሲልሽ እምቢ አልሽው። የሆነ ነገር ሆነሻል ስትባይ ኧረ እኔ ጤነኛ ነኝ ትያለሽ። ጤነኛ ከሆንሽ እንዴት ነው እንደዚህ ነገር የምታደርጊው? እባክሽ ትንሱ ንቂ፣
ንቂ እያልኩሽ ነው። አላዛር እንደዚህ ያደርገ ያለው መስተፋቀር አሰርቶብሻል። በቃ ይሄ እንደዛ ነው እንጂ ንቂ በቃ እባክሽን። ከቤተሰቦችሽ እንድትለያይ ነው የሚፈልገው፣ እንድትለያይ ነው የሚፈልገው። ገብቶሻል አይደል? እሱ በቃ አንቺን በቃ የራሱ ብቻ ነው ማድረግ የሚፈልገው። ገብቶሻል አይደል? እና እባክሽን ንቂ እባክሽን፣ ይጎዳሻል። እባክሽ ትንሱ፣ ወንድምሽንም ቢሆን አስከብሪው፣ እናትሽንም ቢሆን አስከብሪ፣ ቤተሰቦችን አስከብሪ እንጂ ሴት ልጅ ነሽ እኮ። ንቂ እባክሽን፣ ወንድምሽን እንደዚህ አታደርጊው ከዚህ በኋላ። ከዛ ድረስ እንኳን የመጣው ያንቺን እንደዚህ መሆን አይቶ ነው፣ ያንቺን መገፋት አይቶ ነው። ስለዚህ እባክሽን ንቂ። ያንቺን ጉዳት ባያይ ኖሮ አይመጣም ነበር አይደል እንዴ? ስለዚህ ለአንቺ አስበው እስከመጣ ድረስ አንቺም ደግሞ ለሱ መጨነቅና ማሰብ ይገባሻል፣ ግዴታሽ ነው። ታላቅሽ አይደል? ማክበር አለብሽ፣ አክብሮት መስጠት አለብሽ፣ ቤተሰቦችሽንም ማስከበር አለብሽ ነው የምልሽ። ስለዚህ የዚህ ሁሉ ጥፋት አላዛር ነው እያልኩሽ ነው። ይሄን እኮ አንቺም እንዴት አንተ በወንድም ላይ እንደዚህ ነገር ታደርጋለህ? ግልጽ የሆነ ነገር ስለሆነ ነው። ወንድሜም ቢሆን ግልጽ የሆነ ነገር እያደረገ ስለሆነ ነው እየተናገርኩሽ ያለሁትና እባክሽን ንቂ። ከዚህ በላይ አንቺን ያው የምናገርበት ምንም እንትን የለኝም። በቃ ካልነቃሽ ፈጣሪ ያንቃሽ። ምንም አልልም እኔ ሌላ ነገር። እና ትንሱ እባክሽን ንቂ ነው የምልሽ። ምክንያቱም እማትነቂ ከሆነ ይጫወትብሻል። በጣም ነው የምታዝኚው። የምትወልጂው ልጅም ያላባት ነው የሚያድግብሽ። ስለዚህ አሁን ነቅተሽ ነገሮችን በስነ ስርዓት አስተውለሽ ከወንድምሽ ጋር በመታረቅ ነገሮችን አስተካኪ። የማይሆን ከሆነ ህይወትሽ ነው የሚበጠበጠው፣ ህይወትሽ ይበላሻል፣ ከቤተሰቦችሽ ትለያያለሽ። የማይሆን ነገር ነው የሚፈጠረው። ስለዚህ ማስተካከል አለብሽ። ይህን ሁሉ ነገር የፈጠረው አላዛር ነው እያልኩሽ ነው። የእናንተ መጣላት ከእናቴ ጋር በቃ እንዳትዋደዱ እያደረገ ያለው አላዛር ነው። እንዴት ነው ይሄ ማይገባሽ? አንቺ ምን ህፃን ልጅ ነሽ እንዴ በብልጭልጭ የምትሸወጂው? ይሄ እኮ ዓለማዊ ነገር ነው። ኧረ ተይ እባክሽ ተይ፣ መመለስ አለብሽ። በኋላ ግን የማይመለሰው ነገር ላይ ደረጃ ላይ ከምትደርሺ ከሆነ ይከብድሻል። የዛኔ አይደለም ወንድምሽ ማንም ነው ማስተካከል የማይችለው ያንን ነገር። ስለዚህ አስተካኪ ብዬ የለመንኩሽ ነው። እባክሽን አስተካኪ፣ ትጎጃለሽ። ከዚህ በኋላ የምሰጥሽ ማስጠንቀቂያ መጨረሻዬ ነው። በቀጣይም ቢሆን ያው የምታደርጊውን ነገር እያየሁኝ አንቺን ነው እንጂ እንትን የምለው የሚያጠፉን ሰዎች እንትን ማለት አልችልም። አላዛርም ቢሆን ንቃ። አንተ እኔ ምን እንደሆንክ አላቅም፣ ምን እያደረክ እንደሆነ አላቅም፣ የምታደርገውን ነገር እወቅ አትወቅ አላቅም፣ ጤነኛ ሁን አላቅም፣ ታማሚ ሁን አላቅም። ፈጣሪ ይወቅልን። ምንም አልልም። እናቴ ደግሞ ያው አንቺ ያው ከመተቱ ውጪ አትውጪ አላቅም። ብቻ ግን እኔ እንጃ ይቅርታ ጠይቀሻል። እግዚአብሔር ይባርክሽ። ከስተትሽ መማርሽም አሪፍ ነገር ነው። ጸጸቱ መግባትሽም አሪፍ ነገር ነው። ዋናው ሰው ያጠፋው ነገር ገብቶት ህሊና ወቅሶት ጸጽቶት መጥቶ ይቅርታ መጠየቁ ብቻ ተገቢ ነገር ነውና አሪፍ ነገር ነው ያደረግሽው። እዛም አይቀበሉሽ ከሆነ ነይ እዚህ መተሽ ደግሞ እኛን ማየት አለብሽ። እህታችንን ብትሆን በጣም ነው የናፈቀችን። ስለዚህ እሷንም ቢሆን ማግኘት እንፈልጋለን። ስንደውልላችሁም ብታነሱ አሪፍ ነው። እናንተም ማውራት እንፈልጋለን። እናቴ እህቴንም ቢሆን ማለት ነው። እና ቤተሰብ ያው በቃ ይሄን ነው መናገር የምፈልገው። እንዲሁም ደግሞ በአጋጣሚ ሀናም ብትሆን በጣም እየተጨነቀች ነው፣ እያለቀሰች ነው። ምንድነው እዚህ ቤተሰብ ውስጥ የገባው ነገር? በጣም የተጣሉ ነው እንዴ? ከዚህ በፊት በጣም የሚዋደደው ቤተሰቦች እንዴት ነው ሁሌ እንደዚህ ሊጣሉ የቻሉት? በጣም ብላ በጣም እየተጨነቀች ነው፣ እያለቀሰች ነውና እስቲ አሁን ጠርቻት እስቲ የምትለውን ነገር ካላትም ለእናንተ በመናገር ለነመዲም ደግሞ በማድረስ ያው እንግዲህ ትንሽ እንኳን የህሊና ስሜት የሚሰማቸው ከሆነ እስቲ እንግዲህ ያው የሚሉትን ነገር አብረን እንሰማለን። እስቲ ልጥራ። ሀና አቤት። ነይ እስቲ ቁጭ በይ እስቲ። ዛሬ እንግዲህ ከቤተሰብ ጋር የመጣሁትና እስቲ ቤተሰብን ሰላም በያችሁ። እሺ፣ እንዴት ናችሁ ቤተሰብ? ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እና ቤተሰብ ያው እሷም በጣም እንትን እያለች ያለችውና በእነሱ እንትን ላይ በጣም በሚጣሉ ሰዓት በጣም ነው እየተጨነቀች ያለችው። እያለቀሰች ነበር። እንደው አሁን ነው እንትን ያረጋጋዋትና በጣም እያለቀሰች ነበርና እስቲ የምትላችሁ ነገር ካላትም
ለማሚም ቢሆን ለአላዛርም ለትንሱም ቢሆን የምትነግረው ነገር ካለ እስቲ እንድትናገር እድሉን መስጣት። አዎ እስቲ እኔ በጣም ፈልጋለሁ መናገር። እናቴ ከዚህ በፊት በጣም በፍቅር ይኖሩ እናም በፍቅር ይኖረናል። እናቴ እሱን አላዛር ሁላችን በፍቅር ይኖረን። አሁን ምን ገባኩ አላቅም። በቃ በጣም ተጨንቀናል። አሁን ማዲ ቢሆን በቃ በጣም ውስጥ እንጃ። ስለዚህ ባክሽ ማዲ ናይ በእናትሽ ተይ፣ እነሱ ጋር አትጣይ። በቃ ተታረቅ፣ በቃ ታረቅና ናይ ወደዚህ እናን በጣም ናፍቀናል። በእናትሽ ተይ፣ እነሱ ይቅር በላሹና እነሱ ጋር አትጣይ። ከዚህ በኋላ በእናትሽ ነይማ ተይ፣ እነሱ ጋር አትጣይ። ናይ ናይ እና ጋር ናይ እናን በጣም ናፍቀናል። ቤታችን እና በጣም ቅርብ ብሎናል። ስለዚህ ናይ በቃ በእናትሽ ተይ። የድሮ ፍቅሬ ኖረናል ሁላችን ፍቅር አሁን በፍቅር ነው ስለሆነ ናይ በቃ ናይና እናን አንድ ላይ ኖራን። በእናትሽ እነሱ ይኖር በቃ ይዛ ተይ ናይ እናቴ በእናትሽ ያልኩት ነው። እኔ ግራ ግብት ብሎናል። ሰሞኑን ራሱ ግራ ገባኝ እንጃ። እንደዚህ ሆነ እሷ በየሰው አገር ሄዳ እነሱ ወሰጣል እነሱን ከየጣለች በጣም ይቸግረናል። እና ደግሞ ቤት ውስጥ ያየካለን እንዴት እየሆነን አላቅም። በመጣችና ደስ ይለናል። እንደውም እውነት በመጣችና ፈልገኝ ነበር እኔ ደስ ይለናል ያልኩት ነው። እኔ ትምጣ ናይ ማዲ ባክሽ እናቴ ናይ በጣም ነው የምፈልገው እና በእናትሽ ናይ ያልኩት ነው። ሌላ ምን አላለሁ በእናትሽ ነገር የለም። አታልቅሽ። እነሱ ይታረቃሉ። እንጃ በታረቁ እንደው ደስ ይለናል። ምን ነገር ግራ ገብት ብሎናል። አሁን ቤት ራሱ ጭንቅ ብሎናል። አላየክም ቤት አሁን የአፈቴ ራሱ ባለፈው ሄዳለ ያለ እንዴት እየቸገረን ነበር። ስለዚህ በግዴ መልሳን። ስለዚህ መዲናይ ልጆቹ ራሱ እየበተኑ ነው። በእናትሽ ነይ ባክሽ ነይ ባክሽ። እና ቤተሰብ ያው እንዳያችኋት እሷም በጣም ነው የተከፋችው፣ በጣም ነው ያዘነችው። እንደውም እዚህ አላለቀሰችም። እንዳታለቅሽ ብያት ነው ተይ ቤተሰብ በጣም ይከፋል እያልኳት ነው። እና ቤተሰብ ያው በጣም ኢሞሽናል የሆነች ነበርና አሁን ነው የተረጋጋችው። እንግዲህ ከዚህ በኋላ ያው እኛም የምንለው ነገር የለም፣ የምንችለውን ያህል እያስተላለፍን ነው። ያው የሚሰሙን ከሆነ የሚቀበሉን ከሆነ እኛ የምንለውን ነገር ቢሰሙን አሪፍ ነው ብዬ አስባለሁ። ካልሰሙንም አንድ ቀን እኛ የምንናገረው ነገር ይገባቸዋልና ይስማሙ ይሆናል፣ ይታረቁ ይሆናል። ይህም ቀን ያልፋል። እግዚአብሔር ይርዳቸው ነው የምለው። ቤተሰብ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ወዳችኋለሁ።